ሰላም ጤና ይስጥልኝ እንደምን አላችሁ ውድ የአዲስ አበባ ቱር ቤተሰቦች፣ ዛሬም በአዲስ ቪዲዮ ተመልሰናል። የዛሬው ቪዲዮአችን የሚሆነው ደግሞ እዚህ በአትላስ አካባቢ በጀርባ ወይም ደግሞ ከወሎ ሰፈር ወደ ኡራኤል የሚወስደው መንገድ ላይ እየተሰሩ ያሉ ታላላቅ ፕሮጀክቶች አሉ። እነሱን የማስጎበኛችሁ ነው የሚሆነው። ይህ ህንፃ እንግዲህ ትዊን ታወር የሚባል እጅግ ግዙፍ የሆነ ሁለት ህንፃዎችን ነው በአንድ ቦታ ላይ የሚገነባው እና ይህን የሚገነባበት ቦታም የማሳያችሁ ነው የሚሆነው። ከዚህ በተጨማሪ ደግሞ ከሱ አለፍ ብሎ እየተሰሩ ያሉ የሬስቶራንት ቦታዎች እንዲሁም ደግሞ ፕላዛዎችም ይገኛሉ። እነሱንም በዚህ ቪዲዮ አብሬ የማስጎበኛችሁ ነው የሚሆነው። ከዛ በተጨማሪ ደግሞ ወደ መጨረሻ ላይ በፒኮክ ፓርክ ወይም ደግሞ የፒኮክ ሪቨር ሳይድን የምንሄድ ይሆናል። በፓርክ ውስጥ በአሁን ሰዓት ላይ ምን አዳዲስ ነገሮች እና የልማት ስራዎች እየተሰሩ እንደሆነ እንዲሁም ደግሞ ከዚህ በፊት ተሰርተው ለአገልግሎት ዝግጁ የሆኑትን ውብ የሆኑ የፓርኩን ቦታዎች አብረን የምንመለከት ይሆናል በዚህ ቪዲዮ። የዛሬው ቪዲዮአችን በአጠቃላይ እነዚህን ውብ የከተማችንን ገጽታዎች አጠቃሎ አንድ ላይ የሚያካትት ይሆናል። አብራችሁን እስከ መጨረሻው ድረስ ቆዩ። መልካም ቆይታ። ይህን ቪዲዮ ስትጀምሩ ላይክ እያደረጋችሁ እንዲሁም ደግሞ ለሌሎች እንዲደርስ ሼር በማድረግ ከዛ በተጨማሪ ደግሞ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። ከዛ በተጨማሪ ማየት መጎብኘት የምትፈልጓቸው እንዲሁም ደግሞ አፕዴት እንዳደረጋችሁ የምትፈልጓቸው ፕሮጀክቶች ካሉ ኮመንት ላይ ብታስቀምጡልኝ እኔ በተቻለኝ አቅም ቪዲዮ ለመስራት እሞክራለሁ። ወደ ቪዲዮ እንለፍ። እንግዲህ አሁን እየተመለከታችሁት ያለሁት ከኡራኤል በኩል ነው ወደ ወሎ ሰፈር እየመጡ ያለሁት። እዚህ አሁን ያለፍነው ቦታ ላይ ነው እየተገነባ የሚገኘው የህንፃው እጅግ በጣም ግዙፍ ህንፃ ነው የሚሆነው። እንግዲህ አሁን መሰረቱ ተጀምሯል መሰራት። ከሱ ቀጥሎ ደግሞ እነዚህ ደግሞ የካፌና የመዝናኛ ቦታዎች ሬስቶራንቶች ነው የሚገኙት። ይሄ የምትመለከቱት የሳር ጎጆ የሚመስለው ያለበት በዛ በፊት ለፊት በኩል ከዚህ በፊት ትንሽ ቆይቶ ብሏል አሳይቻችሁ ነበር። የማማስ ኪችን የያዘው ቦታ ነው እና ይሄ ሙሉ ከዚህ ጀምሮ እስከ ታች ድረስ የማማስ ኪችን ቦታ ነው። እጅግ በጣም ሰፊ ቦታ ነው የያዘው እና አሁን ስራውን በቅርቡ የሚጀምር ነው የሚሆነው። የኮንስትራክሽን ስራዎቹም እንዲሁም ደግሞ ቦታውን የማስዋብ እና ለአገልግሎት ክፍት የማድረግ ስራ እየተሰራ ነው የሚገኘው። እጅግ የሚያምር ቦታ ነው። ባህላዊ እና ዘመናዊ ሆኖ የተሰራ በጎጆ እንዲሁም ደግሞ በሌሎች በናቹራል ተች ያላቸው ድንጋዮች በእነዚህ የተሰራ ቦታ ነው። እጅግ በጣም የሚያምር ነው። በዛ በፊት ለፊት በኩልም ሄጄ የማሳያችሁ ነው የሚሆነው። ይሄ አስፓልቱ ላይ ነው አሁን በዚህ በፊት ለፊት በኩል ያለ ነው ማለት ነው። ወደዛ ወደ ፊት ለፊት ወደ ወሎ ሰፈር ነው የሚወስደው። ጀርባችን ደግሞ ትተነው የምንመጣው ደግሞ የኡራኤል የሚያስወጣው መንገድ ነው። እንደምትመለከቱት እጅግ የሚያምር ናቹራል ሉክ ያለው እንዲሁም ደግሞ በዛ በፊት ለፊት በኩልም ከሪቨር ሳይዱ ጋር አብሮ ተጣምሮ የተሰራ ውብ የሆነ ቦታ ነው። እዚህ አካባቢ ላይም በርከት ያሉ እንደዚህ አይነት ፕሮጀክቶች እየተሰሩ ይገኛሉ። በተለይም ደግሞ በዛ በላይኛው በኩል የዋተር ፓርኩ መሰራት ተከትሎ ወደፊት ሲጠናቀቅ በርከት ያሉ ጎብኚዎችን እንዲሁም ደግሞ የመዝናኛ ቦታ ስለሚሆን እዚህ አካባቢ ላይ እንደዚህ አይነት ካፌዎች፣ ሬስቶራንቶች ትኩረት በማድረግ ስራን እየሰሩ ነው የሚገኘው። ይሄንኛው ደግሞ የዚሁ አካባቢ ላይ እየተገነባ ያለ ፕላዛ ነው። ይሄም ረዘም ብሎ ሙሉ ለሙሉ በመስታወት የተሸፈነ ነው። እንዲሁም ደግሞ የተለያዩ ካፌዎችን በቅርቡ ስራ እንደሚጀምሩ እዚህ ላይ ለጥፈው ይገኛል። እንደምትመለከቱት ኮፊ ሃውሶች፣ ምግብ ቤቶችም ስራቸውን በቅርቡ እዚህ ነው የሚጀምሩ ነው የሚሆነው። ይህንኛው እጅግ ረጅም የሆነ እስከ ጫፍ እስከ ላይ ድረስ የሚወጣ ነው።
ከዚህ ወደ ፊት ለፊት ያለው እንዲሁም ስራ ጀምሯል። እንዲሁም አብዛኞቹ ስራ ጀምሯል። አንዳንዶችም ያልተከፈቱ አሉ። እንዲሁ ካሚንግ ሱን ብለው የለጠፉም አሉ። ግን ወደ ላይ ያሉ እንዲሁም አብዛኞቹ ስራ ጀምረዋል። እነዚህ ከዛ በኋላ የተገነቡ ስለሆነ አሁን በቅርቡ ስራ የሚጀምሩ ነው የሚሆኑት። በዚህኛው በውስጥ በኩል በፓርኩ በኩል ገብታችሁ ብትመለከቱ እዚህኛው ላይ አንድ ፎቅ ብቻ ያለው ነው የሚመስለው። ነገር ግን ከስርም አለው። በዛ በሪቨር ሳይዱ በኩል ነው የሚታየው። በዚህ በኩል ወጥ ከአስፓልቱ ጋር ሆኖ ስለተሰራ ነው እንጂ በውስጥ በኩል አለው አንድ ወደ ታች የሆነ ከነዚህ ክራውን ከምናየው ወደ ታች የሆነ ማለት ነው። እንደምትመለከቱት አሁን ወደዚህ ወደ ዋተር ፓርኩ አካባቢ እየደረስን ነው። እሱን ታጥፈን ነው ወደዚህ የምንመለሰው። እዚህ ቦታ ላይ ነው አሁን የማማስ ኪችን የሚያበቃው። ከዚህ በኋላ ደግሞ የሌሎች ነው የሚቀጥለው። እንዲሁም ደግሞ ከጫካ ኮፊም አለ ከሱ ከዚህ አለፈ ብሎ እሱንም በቪዲዮ የማሳያችሁ ነው የሚሆነው። ይሄንኛውም እንደዛው እንደ ሌሎቹ ለፕላዛ ነገር ተሰርቶ በርከት ያሉ ካፌ፣ ሬስቶራንቶች እንዲሁም ሱቆችን በአንድ ቦታ ላይ እንዲገኙ የሚያስችል ተደርጎ የተሰራ ነው። ይሄም እንደዛኛው ረዘም ያለ እንዲሁም ደግሞ በመስታወት ሙሉ ለሙሉ የተሰራ ነው። እጅግ በጣም የሚያምር ነው። በዛ ይሄንኛውም እንደ ቅድሙ እንዳልኳችሁ በዚህ በፊት ለፊት በኩል ባለ አንድ ፎቅ ቢመስልም ግን በሪቨር ሳይዱ በኩል ብትሄዱ አንደርግራውንድ አለው ከስር አሁን ካለንበት። ያንኛውም እንደዚሁ ሌሎች አገልግሎቶችን ለመስጠት የሚያገለግል ነው ሆኖ የተሰራው። እንዲሁም ደግሞ እዚህ ጋር ካሉ ተጨማሪ ነገሮች ውስጥ ደግሞ እዚህ ፊት ለፊት ላይ እንደምትመለከቱት የኤሌክትሪክ ቻርጅ ማድረጊያ ስቴሽን ይገኛል። በቁጥራቸው በርከት ያሉ ቻርጅ ማድረጊያዎች ናቸው። እንደምትመለከቷቸው ሰፋ ያለ ቦታ እንዲሁም ደግሞ በርከት ያሉ የኤሌክትሪክ ቻርጅ ማድረጊያዎች በአንድ ቦታ ላይ ይገኛሉ። ፊት ለፊት ላይ እንደምትመለከቱትም የጫካ ኮፊም እዚሁ አላቸው። ብራንቻቸውን ሊከፍቱ ነው። በእነሱም በቅርቡ ስራ የሚጀምሩ ነው የሚሆነው። እዛ ፊት ለፊት ላይ የምትመለከቱት የፒኮክ ፓርክ እና የዋተር ፓርኩ የፕሮጀክት እየተሰራበት የሚገኘው ነው። እሱን ደግሞ በሌላ ጊዜ ቪዲዮ የማስጎበኛችሁ ይሆናል። እዛ ፕሮጀክት ላይ በጣም እጅግ ፍጥነት እየተካሄደ የሚገኝ ነው። በየቀኑ አዳዲስ አፕዴቶች አሉ። እነሱን ደግሞ በቀጣይ በሌላ ጊዜ ቪዲዮ የምሰራላችሁ ነው የሚሆነው። የዋተር ፓርኩ ላይ የዋተር ስላይዶቹ ቁጥራቸውም እጅግ በጣም እየጨመረ ነው የሚገኘው። ከዚህ በፊት አንድ ነበር ተሰርቶ የነበረው። አሁን ግን ወደ 4 በዝተዋል እና እነሱን ደግሞ ቪዲዮ የምሰራላችሁ ነው የሚሆነው። ቪዲዮን እስከ መጨረሻው ድረስ ተከታተሉ። ቪዲዮ አላለቀም። አሁን ደግሞ እዚህ ተመልሰን ደግሞ ወደ ላይ እስከ ጫፍ ድረስ ወደ ኡራኤል መውጫ ድረስ የምንጎበኝ ነው የሚሆነው። ቪዲዮን ላይክ ማድረጋችሁን አትርሱ። እንዲሁም ደግሞ ለሌሎች እንዲደርስ ሼር በማድረግ ከዛ በተጨማሪ ደግሞ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እንደዚህ አይነት ለየት ያሉ ቪዲዮዎችን በዚህ ቻናል ላይ የምለቅላችሁ ነው የሚሆነው። እንደነዚህ አይነት ቪዲዮዎች ቶሎ እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። ቪዲዮን እስከ መጨረሻው ድረስ ተከታተሉ። መልካም ቆይታ። አመሰግናለሁ። Mas
غريب من ده كله. من Subscribe. Subscribe. شكرا.